ሰውየው የሎተሪ ቲኬቶችን እየገዛ ሳለ የእያንዳንዱ ቲኬት የአሸናፊነት መቶኛ ማየት እንደሚችል አስተውሎ በድንጋጤ ተዋጠ። ሊቧጭረው የሚችል የሎተሪ ቲኬት ሊገዛ ሲል ግን ለአንድ ቲኬት እንኳን የሚሆን በቂ ገንዘብ እንዳልነበረው ተረዳ። ሰውየው ሊወጣ ሲል በአቅራቢያ የነበረች አንዲት ውብ ሴት $100 ሰጠችውና እድሉን እንዲሞክር ነገረችው። ሰውየውም የአሸናፊነት መቶኛ ከሁሉ በላይ ከፍተኛ የሆነውን ቲኬት መረጠ። ከቧጭረው በኋላ በእርግጥም $10,000 ማሸነፉን አወቀ። ሰውየው ያየውን የአሸናፊነት መቶኛ ቅዠት እንዳልነበረም የተረዳው እኔ ነበር። ለውለታዋ መግለጫ ይሆን ዘንድም ያሸነፈውን ገንዘብ እኩሌታ ለሴትዮዋ ሰጣት። በመቀጠልም ከሎተሪ መሸጫ ሱቁ ሊወጣ ሲዘጋጅ ሴትዮዋ አስቆመችውና እውነተኛ ትልቅ ገንዘብ ወደሚገኝበት ቦታ ልትወስደው እንደምትፈልግ ነገረችው። ያንን የሰጣትን $5,000 መለሰችለት። ሁለቱም አብረው ወደ የከበሩ ድንጋዮች ገበያም አመሩ። ሴትዮዋ ሰውየውን አንድ ድንጋይ እንዲመርጥ የነገረችው ሲሆን እድሉ ጥሩ ከሆነ ባለ ሀብት ሊሆን እንደሚችልም ገለጸችለት። በዚያ ቅጽበት የከበሩ ድንጋዮች ማህበር ሊቀመንበርና በርካታ የዘርፉ ባለሙያዎችም ባጠገባቸው አለፉ። ሴትዮዋም እጅግ ብርቅዬ የሆነ የከበሩ ድንጋዮች አሁን መድረሳቸውና የደረጃ ግምገማ ኤግዚቢሽኑ ከ2 ሰዓት በኋላ እንደሚጀመር ነገረችው። ይህንን ከሰማ በኋላ ሰውየው ብርቅዬ ድንጋዮቹን ይበልጥ ከፍተኛ የአሸናፊነት መቶኛ ሊኖራቸው እንደሚችል አመነ። ነገር ግን ወደ ኤግዚቢሽኑ ለመግባት የሚያስፈልገው አነስተኛ የገንዘብ መጠን $1 ሚሊዮን ነበር። በዚያ ሰዓት ሁለቱም አንድ ላይ ነበራቸው $20,000 ብቻ ነበር። ሰውየው በገበያ ውስጥ ፈጣን እንቅስቃሴዎችን ማድረግ ጀመረ። መጀመሪያ የመረጠው ድንጋይ በ200% የአሸናፊነት መቶኛ ያሳየ ነበር። ባለቤቱ 50,000 የጠየቀ ቢሆንም ሰውየው ግን ተከራክሮ በ1,000 ብቻ ገዛው። ድንጋዩ ተሰንጥቆ በተከፈለ ጊዜ 2 የከበረ ድንጋዮች ሆኖ ተገኘ። ይህም ወዲያውኑ የብዙ ተመልካቾችን ቀልብ የሳበ ሲሆን ጨረታን መጀመር ጀመሩ። በመጨረሻም አንደኛው ሰው $100,000 አቀረበለት። ሰውየውም ስምምነቱ በተሳካ ሁኔታ አጠናቀቀ። በመቀጠልም ከተለያዩ ሱቆች ከፍተኛ የአሸናፊነት መቶኛ ያላቸው በርካታ ድንጋዮችን ገዛ። ከ2 ሰዓታት በኋላ ሰውየው $1 ሚሊዮን ጥሬ ገንዘብ ማከማቸት ቻለ። ወደ ግምገማ ኤግዚቢሽኑ በገቡ ጊዜ ጨረታው ገና መጀመሩ ነበር። በጠረጴዛው ላይ የተቀመጡት ድንጋዮች ጥራት ከውጭ ከነበሩት በእጅጉ የላቀ ነበር። ሰውየው አልፎም ተርፎም የአሸናፊነት መቶኛ እስከ 10,000% የደረሰ አንድ ድንጋይ ተመለከተ። በዚያ ቅጽበት የማህበሩ ሊቀመንበር ዛሬ ከሁሉ በላይ ጥራት ያላቸው ድንጋይ መረጠ ሲሆን እሱ ራሱ በእጥፍ ዋጋ ለመግዛት ፈቃደኛ መሆኑን አወጀ። ብዙም ሳይቆይ ጨረታው በይፋ ተጀመረ። የመጀመሪያው ያልተቀነባበረ ድንጋይ መነሻ ዋጋ $1 ሚሊዮን ነበር። ሴትዮዋ ሰውየው ይህ ድንጋይ እንዴት እንደሆነ ጠየቀችው። ሰውየውም የአሸናፊነት መቶኛውን ካየ በኋላ በፍጥነት ራሱን በመነቅነቅ ጥሩ እንዳልሆነ ገለጸ። በመጨረሻም ድንጋዩ በአንድ ሰው $1,100,000 ተገዛ። ከተሰነጠቀ በኋላ ግን በውስጡ ጥቂት የከበረ ድንጋይ ብቻ ነበር ያለው። ሁለተኛው ድንጋይ 300% የአሸናፊነት መቶኛ ነበረው። አንድ ባለሀብት $2 ሚሊዮን ገዛው። ከተሰነጠቀ በኋላ በውስጡ ያለው የከበረ ድንጋይ ዋጋ $6 ሚሊዮን ሆነ። ብዙም ሳይቆይ ያ እጅግ ከፍተኛ የአሸናፊነት መቶኛ ያለው ድንጋይ ተራ ደረሰ። ነገር ግን በቦታው የነበሩት የከበሩ ድንጋዮች ባለሙያዎች በሙሉ ድንጋዩ ዋጋ ቢስ ነው ብለው ስላመኑ ማንም ዋጋ አላቀረበም። ሰውየው በቀላሉ $1 ሚሊዮን ገዛው። ድንጋዩ ለሁለት ተሰንጥቆ ሲከፍተው ግን በውስጡ ምንም አይነት የከበረ ድንጋይ አልነበረም። ነገር ግን ሰውየው ድንጋዩ ለሁለት ከተከፈለ በኋላ 2 የተለያዩ የአሸናፊነት መቶኛ መውጣታቸውን አስተዋለ። ነገር ግን ሰውየው ድንጋዩ ለሁለት ከተከፈለ በኋላ 2 የተለያዩ የአሸናፊነት መቶኛዎች መውጣታቸውን አስተዋለ። ሌላኛው ግማሽ አሁንም 10,000% ያሳይ ስለነበር ያ ግማሽ ክፍል ድጋሜ እንዲሰነጠቅ ጠየቀ። ልክ እንደተገመተው በውስጡ ቢያንስ $100 ሚሊዮን የሚያወጣ ታዋቂና ብርቅዬ ኢምፔሪያል ጃዴ ተገኘ።